እንደዛ ከተቀመጥሽበት ምን አመጣሽ እዚህ? እኔ ላይ ብላይ እኮ ነው ሞት አርጊያ መጀመሪያ ሚዩት አርጊው ዴዚ ነው። እኔ እኮ ከኛ ጋር እያወራች ነው ማዳመጥ። አንደኛ የወደፊት ባሌ ነው ከተባለ ባሌ ከሆነ የወደፊት የልጁ እናት የሚያደርገኝ ከሆነ በአደባባይ አሳልፎ አይሰጠኝም። ትላንት እንደዛ እየረገጧት ነው ያደረችው፣ እየረገጧት ነው ያዋለችው። እሱን ጠንቅቆ ያውቃል። ሲያቅ ደግሞ ወጥቶ ዛሬ በድፍረት ራሱ መምጣት አልነበረበትም። በድፍረት እንደዚህ አፉን መክፈት አልነበረበትም። አይሚላይ እሱ ራሱ አሁን ቤቱ ከፍቶ ተዘቅዝቋል አይደለም? እሱ ራሱ እኮ ቤቱ ከፍቶ ራሱ ዘቅዝቆታል። ማ ራሱ ብሩኬ ራሱ አይሆንም ባክሽ። አንዳለች በብሩኬ ፌክ አካውንት ነው ውዴ፣ ፌክ አካውንት ነው እንዴ? ፌክ አካውንት ነው። እሱ አይምን የሚያዘቀዝቀች ነው ብሩኬ አይደለም። ለራሱ እንዴት አርጎ ይዘቀዝቃል ብዬ ጌታ ነው። ኧረ በእናትሽ እንኳን ራሱን ይዘቀዝቅኛ ሲንዘቀዝቀው ራሱ ያለቅሳል። እኔ በጣም አልቅሼ ነው ወጣው። ሹታ ግን ብሩክ ይላል። ያው የሱ አካውንት ነው ብሩክ ይላል። ፕሮፋይሉም እንትኑም ብሩክ ስሙም ፕሮፋይሉም ሁሉም ነገር የብሩክ ነው የወሰደችው። ግን ገብተሽ ነው ቼክ የምታርጊው ማለት ነው። ውስጥ ገብተሽ ነው እንጂ ሌላ ውስጥ ቼክ ስታርጊ አንድ 14 ያው የነሱ ነው ቆርጥ ላከ ምናምን እራሱ ቪዲዮ ቆርጥ አርጋ አሁን ብሩክ ጥፋቱ ምን እንደሆነ ቪዲዮ መስራት አለበት። ሃይሚን አትሳደቡ፣ ሃይሚን አትንኩ ብሎ ወይኔ ወላሂ ይሄንን አስረግጬ ነው የምነግራችሁ። የሆነ ገም ዛሬም አይናገርም አይተንኳት ብሎ አምሳ ሰዎች አላችሁ። ስሙ ህይወት ንገራችሁ። ለምን ስምኝ ህይወት ይፈራል። እነዛ 32 አስረግጬ ነው የምነግርሽ ራሱን እንዳይዞሩበት ስለሚፈራ ማለት ነው። እስቲ ወንድ ከሆነ እውነትም ወንድ ከሆነ እኛ እንደምናስበው ፍቅረኛሞች ከሆኑ ለምን አሁን ለምሳሌ ተለያዩ፣ በቃ ተለያዩ ብለን እንለፍና አንቺ ህይወት ስምኝማ የምን ፍቅረኛ ነው የምታወሪው? ስለ ፍቅር አታወሪና፣ ግን እሱ ወንድ ከሆነ እኔ በምሳሌ አድርጌ ነው የምነግርሽ። እኛ እስካሁን ድረስ እኮ የቆየ ነው ፍቅረኛሞች ናቸው ብለን ነው እየለፋን ነበር እሱን ተና እሱ ወንድ ከሆነ ሃይሚን አትንኳት እኮ። አሁንም ወንድ ከሆነ ትላንት ማታ እንደዛ ሲረግጧት ልጅቷ፣ ምክንያቱም ከኛ የበለጠ ያውቃታል። አሁን ከሚሰድቧትም ከሚሏትም ያውቃል እንዴ? ሃይሚን ያውቃታል። በአንድ ሰፈር ናቸው አብሮ ነው ያደጉት። ያውቃል አይደል እንዴ? ሃይሚን አታውቋትም። እንደዚህ አይነት ልጅ አይደለችም። በቃ ነገሮችን እንትን አላሉም። እንደ ቅድም ተጣላ ያወራው እንደ ፑሰ ያወራው እኮ እሱ ቢያወራው እኮ እንደዚህ አይደፍሩም እኮ መቼም አያወራም እሱ ታውቂያለሽ። በውስጥ የሚሰሩ 32 ሰዎቹ ማለት ነው። እነሱ ጋር ራሱ አላስረግጬ ነው የምነግርሽ። እሱ ስላለ ምንም ነገር ወጥቶ አይናገርም። ታያለሽ፣ አይናገርም። ምክንያቱም እነሱ ይናገር። አሁን እስቲ ይኸው ዛሬም አይናገር ነገም አይናገር። እስቲ ወንድ ከሆነ እውነትም ለሴት ልጅ ክብር ካለው ሃይሚን እሱ ያውቃታል። አሁን ከሚሰድቡት እኮ ዝም ብሎ ነው የሚሰድቧት እንጂ ሃይሚ እነሱ እንደሚሉት ዱሬ ልጅ አይደለችም። ሃይሚ እነሱ የሚሉት ደግሞ ባለጌ ልጅም አይደለችም። ትላንት አይደል ያደገችው? በዚህ ከወንድማቸው ጋር ነበረ የሚሰራ ነበረ። ደግሞ ከዛ በኋላ ልንገርሽ ሴት አክባሪ ይሄን ሁላ የሚሰድቧት እኮ ሃይሚ ይሄን ሆነ አይደለም። እሱን ደግሞ እኔ የምላችሁ እህቶቼ እርስ በራሳችሁ አትሳደቡ። እናት ደግሞ የራሳችሁ መታችሁ ደግሞ አትዘቀዝቁ። ሁሉም ነገር ቦታው ይመለሳል። እናንተ ግን እርስ በርሳችሁ ምናምን ብላችሁ ውድ አንድ ነገር ልንገርሽ፣ አንቺ ልጅ እኮ ማለት ነው መሀል ላይ ነው የሆነችው። ወይ አላዛት ወይ አለቀቃት። እኔ ግራ ያገባኝ ይሄ ነው በቃ። ወይም ጠቅልሎ መያዝ አለበት ልጅቷን፣ ወይንም ጠቅልሎ ከህይወቱ መውጣት ነው በቃ እንዴ። ከባድ ነው ግን እርስ በርሳችሁ ወይ እኔ እኮ በገረመኝ ውድ አንድ ነገር እሷ ናት ወይ ጥያቄ የፍቅር ጥያቄ እንድትጠይቀው የፈለጉት እሷ ናት። ቀለበትም እንድታረግለት የፈለጉት እሷ ናት እንዴ። እሷ ምን ታርገው? እሷ ሴት ናት። መቼም ፍቅር ጥያቄ አታቀርብለት። እኔ የማወቅ አለባችሁ እሱ ምንድነው? ባክሽ ድምጽ እየቀዱ ነው። ቅዱ በደንብ አርጋችሁ ግጡ። አስረግጬ ነው የምነግርሽ። ይሄ ወንድ አይደለም፣ የወንድ አልጫ ነው። ወንድ ከሆነ እስቲ ወጥቶ ሃይሚን አትናገሯት። እኔ ከኔ የበለጠ አታውቋትም። እኔ ሃይሚን አውቃታለሁ። እንደምትሉት አይነት አይደለችም። በቃ አለማግባባት ተፈጠረ መሀላችን ላይ፣ ተጣላን፣ ተለያየን። ሶ ሃይሚን አትናገሯት ብሎ እስቲ ይናገር። መቼም አይናገርም። እሱ መቼ ወጥቶ ይናገራል? እሷ እኮ ከማንም ሴት ጋር ሲመጣ እንዳታሸማቅቅ ኖ እንደዛ ስጦታ መልሽ ብሎ ሽምቅቅ ሲያርጓት ጸጥ አለ። እንደፈለጉ ሲረግጧት ጸጥ አለ። አሁን እስቲ ይሄው ዛሬም ስድብ
ብቻ ነው አይደል እንዴ? እስቲ ገብቶ ወጥቶ አንድ ቀን እኔን የምትወዱኝ ከሆነ ለሱ ብሎ ነው አንዴ የሚከራከሩት ለብሩኬ ብሎ ነው ሃይሚን እንደፈለጉ የሚረቅጣት እንደፈለጉ ነገራችን አይምሮ የሌለው ሰው ነው እኮ ስጦታ መልሽ ብለው ኮሜንት የሚጽፉት። እውነት አይምሮ ያለው ሰው እኮ አይደለም። ኮሜንት ብቻ አይደለም ኮሜንት እንዴት ይመልሳል? ኮሜንት አታይሙሳ ኮሜንት ላይ ስትላቸው ቲክቶክ ላይ ፖስቱና ሜንሽን ያረጋታል እንጂ እኮ ቲክቶክ ኮሜንት ላይ ብላለች። ኮሜንት ላይ ስትላቸው ሜንሽን ያረጋታል። ትላንትና አሁን ዛሬ እንደዚህ ጠቅላ የመጣችበት ትላንትና ዱባይ የዱባይንም ሂሳብ አስቢ ምናምን ነገር አስረግጬ ነው የምነግርሽ። ዱባይ ላይ 200 ሺህ ያከበረችለት ሃይሚ ናት። ደደቡላ ማለት ነው። ዱባይ ምን አርጎላት ነው የዱባይ ሂሳብ አስበሽ አምጪ የምትሏት? ደነዞች ሁለቱም ሰርቶ ነው እንትን ያሉት በጉልበታቸው ነው። ስጦታም የተሰጣጡት በጉልበታቸው ነው። ጀመሩ ነገር የሚያምረው ከሃይሜ ጋር ነው። ብሩኬ የትም ያረገ ከሃይሜ ጋር ነው የሚያምረው። ሁለቱም እንደዛ ናቸው። ሃይሜም ከብሩክ ጋር ነው የምታምረው፣ ብሩኬም ከሃይሜ ጋር ነው የሚያምረው። ግን ይሄ ነገር አልታያላቸው ለነሱ። ካላቸው ደግሞ አንድ ሰው ብቻ መረገጥ የለበትም። ከተለያዩ መለያየት ነው እኮ አንዴ ከሚያወርድሽ ሲጀመር እኮ ማለት ነው ለስድቡ ማለት ነው ለሚሳደቡት በር ከፍቶ የሚሰጥ እሱ ነው። ትላንትና የሆነ ቃል በተናገራት ቃል ነው ዛሬ ቀን ሙሉ ያዋሉት ማለት ነው። እውነትህን ነው እንደዚህ ናት እያሉ ያዋሉት። ዛሬ ራሱ ዛሬም የሆነ አንድ ቃል ሰጥቷቸዋል። በደንብ ተናገሩ ገደል ግቢ ብሏታል። እሷን ይዛችሁ እንግዲህ ገደል ግቢ ያላት እውነቱን ነው ምናምን በደንብ አው ምን መታመጡ ይሄ የሚያብሩ ቃላት ነው እኮ በጣም ነው የሚሰብረው። በእናታችሁ ይሄ ፕራንክም ይሁን ምንም ይሁን ነገ ታስራላችሁ የምትሉ ሰዎች ማለት ነው መቼም አናፍርም። በጥፊ ብሎሽ ምናምን ቢሄድ ቃል ላይ መጥፎ ነገር ከሚናገር ታምሪ አውሬ ሲጀመር መቼም ዛሬ አላስከበረኝ ወንድ ወደፊት ባሪ ነው አለ ከራስ ከክብር ከዛሬ ነው የሚጀምረው። እንዴ ምስቱን ባደባባይ ላይ ሲናገሩ ደስ የሚለው እንዳለ እንዴ አይዛችሁ ግን እርስ በርሳችሁ አትጣሉ የኔ ቆንጆች። እና አንቺ ምንድነው ያልሽው? ታቱ ስድሳት አይ እኔ ምንም አላልኩም። ፖስታለች ምንድነው ፖስት ማን ነው ፖስተው? ማን ፖስታ? አንቺ ዝም በይ እንደዛ ያሉ መስሎኝ እናንተ ሼር ማላረጋችሁ እያላችሁ ደግሞ ፖስታ ታረጋላችሁ ብላችሁ ነው ሼር አርጋለች። አታርግ ብታረግስ የሱ ነፍ ተከትሎ እውነትም ገደል ግቢ እውነትም እንትን በይ ምናምን እያሉ ነው የሚዘግቧት እነሱ ገደል ግቢ። ዶንከር ለስድብ ቦታ የላትም። ይሄም ቀን ያልፋል። ሲጀመር እንደፈለጋችሁ አፋችሁን ክፈቱ። ሃይሚን ከሚዲያ እናጠፋታለን። ወላሂ ለازم ላታጠፋው ብሩኬ ምን እንደያለ የሚያልፍ ቀን የሚያልፍ ቃላት ምንድን ነው ያለው? አትናገሩ ያለ ነው። ለሚያልፍ ቀን ማያልፍ ቃል አትናገሩ ያለ እውነቱ ብሩኬ ምን ሲል ነው እንደዚህ ያለ? ምንድን እሱ እኮ የሚለው ፖስቶ እኮ ነው እሱ የሚለው ፍፄ እኮ ጎበዝ ነው ማሻአላ። ቀስ ብሎ እንደው ተረጋግቶ ቢያወራ ይሄ እንደ ፍፄ ወንድ ቢያጋጥም ለሀገራችን እግዚአብሔርን በፍፄ ብትመጣ አሪፍ ነው። ለምስት ምስጥላት ምን ከፍፄ ጋር ቢመጣ ኧረ በእናትሽ እኛ ወንድ አንመርጥላትም። ከፈለገችው ጋር ትምጣ መብቷ ነው። ይሄ ባሌ ዛሬ ተናግራለች። ሲጀመር ዛሬ ራሱ ብላለች ብሩኬ እኮ ባሌ አይደለም ብላለች። እውነቷን ነው። ፍቅሩን በአደባባይ አልተናገረ ምስቴ ናት አላለ ምን አላለ። ልጅቷ ምን አርግ ነው የሚሏት? በፈጣሪ ስም ረጃችሁን ይስጣችሁ። አልፈቱም ማለት ማዳም ቤት ወስዳችሁ አይዛችሁ እራሳችሁ ጠብቆ ታሪክ እናንተ ጋር ይሁን። ሰዓቱም 6 ምናምን ሆኗል። አትጨናነቁ። ሁሉም ለበጎ ነው። ሁሉም ተደቅጦ ነው ያለፈው ማለት ነው። ደግሞ የሰው ፍቅር ብላችሁ እራሳችሁ አትጎድሉ። የሃይሚ እህቶች አሁንም ጠንክሩ። ወላሂ ላዚም ሁሉም ያልፋል። እንደ ሄለን እዩ። ሄለን ብዙ ነገር አሳልፋለች። አሁን ላይ ጥሩ ላይ ናት። ፍቅርም እንደዛ ሁሉም ማለት ነው። ሁሉም እየተረገጠ ነው የሚያልፍለት ዩቲዩብ ላይ ዝም ብሎ አይደለም። ይዝደዋት በደንብ አድርጎ ይዝደው። ምንም አያመጡ ችግር የለም። ልክ እንደ ሩታ ደምቃታ የለች ርጀመር ሩታንስ ከሀሜዲያ ነው የምናጠፋት እንዲህ ነው የምናርጋት እያሉ ሲያበቁ ተዋል። አይ ምንም እንደዛ ነው የምታረጉት። ስትሳደቡ ትኖሩና ሲደክማችሁ ትተዋላችሁ። ወይኔ እኔ አሳስብ ነገር ማለት ነው። ሰብስክራይብ እናነሳባታለን። እሷ ቤት ቪዲዮ እናይን እይታ ሲቀንስባት ሰብስክራይብ ሲቀንስባት ብሩኬን ይቅርታ ትጠይቀዋለች። ኧረ እባክሽ እና እናነሳ ዜሮ ታረጉት ይቅርታ ትጠይቀው እና እናነሳ
እነሱ ካነሱ እኛ እኔ እናንሳለን። ምን አቅላቸው እስቲ እናንተ ዘጠኝ ነው ቻናል አዘጉና ዜሮ ነው የምናስቀረው ማለት ነው። በራሱ ቻናል የመጣ ጊዜ እና የአብርሽ ደጋፊዎች የጨረሱ የሀይሚ ቻናል ኤርፖርት እያደረጉ ቪዲዮ እየሰሩ ደነዞች ለብሩኬ ብታስቡለት ሲጀመር ማለት ነው። ኤርፖርት እያደረጋቸው ቪዲዮ አሰሩም ነበር ኮተቶች ለሀይሚ እህታል አሁን ይሄም ደጋፊ ነው እንዴ? የላትም ያለ ማን ነው? ደጋፊ አይደለም ይሄ እኛ ብሩኬ ሲጀመር እንደ ሀይሚ ማለት ነው በተግባር ነው የምናያስ ታያ ቪዲዮ ማን ነገ ዝም አይደለም። ዛሬ አልፋለሁ ትላንትም ደስ ነው፣ ግን ነገ ማለት ነው ማንም ሰው እግዚአብሔር ምናምን አይሰራም። ግን ማለት ነው ሰላም ካልቆመች እኔ ራሴ ነገ እሰራለሁ። እኔ ራሴ ሰላም ማጥን እኮ ነገ ማላፈልጉ ነገ ድረስ ማላፈልጉ ለሰላም ማለት ነው። እቺ ጦርቆንታ አሮጊት ናቱ ሰላም ምናምን ጎፍት ነው ጎፍት ቦ አይነካኑ ነው ካልነካኑ ቦች አንዱ መጣለ ሰላምን ታይና ማለት ነው። ሰላምን ታይና ማለት ነው። ውዴ እዚህ ጋር አንድ ሰው ማለት ነው የወንድ ፎቶ አርጎ ለጣጥፎ ቡቡዬ ልቡ ተሰበረ የምትይ አንዳንድሽ ማለት ነው። ቡቡ ልቤ ተሰበረ ነው ነገርሽ። ሄደሽ ጠግኛት አንቺ ሄጂና አንቺ እግሩን እጠቢ በይ የወንድ ሰራፍ አረ ቦሎ ፎቶ እናንተ በእናታችሁ እኔ ማለት ነው አሁንም ሼር አድርጋችሁ ለብሩኬ አድናቂዎች አደርሱ ማለት ነው። የምሬ ነው። ሰላም ነገ ከቀጠለች ማለት ነው እና ሁላችን አለን። ለማንም አልሰማም። ነገን ይጫቃው ነው የሚመጣው። እስከ ነገ ድረስ ጠብቁ እናንተ ውርደታችሁ። አንቺ ወጋት ተስፋ አዛየው እኮ ነው ወጋት ውሃ ተሞት አርግ የኔ እናት ሞት አርግ የኔ እናት አንቺ ውሃ እኮ ነው ልጆቹ እንዲያዩ እኮ ካሜራ ላይ ነው የሚበዱት ወደንሶቹ አይቶ አንቺ ፎቶ በሳ ከዛ አሳይዲ ጀምርቱ አስነሳኝ ብሩኬ ሄጌ አይበኔ አይዞ ብሩኬ ታበሶ ፎቶ ሀገር